ማነው ገንዘብ አሰባስቦ ላከልሽ? ሳራ እንዲሚያቁኝ ግሩፕ ከፈተችና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት ነው 2 ዓመት። ስንት ብር ልከውልሽ? 50 ሺህ። እሺ ከዛ ያን ብር ታከምኩበት። 50 ሺህ ብር የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50 ሺህ ጆከር፣ እኔ እየዞርኩ ማለት ነው 5000 የምጠይቅበት ጊዜ ነበር። ሰው ማለት ነው 5000 3000 ለምን ሚዲያ ላይ ላለመውጣት ማለት ነው ስሜ እንዳይጠፋ ጠይቅ ነበር። ከዛ ጠይቃለሁ እነሱንም ማለት ነው ላኩልኝ እላለሁ። ችግሩ ይላል። አሁን ያንቺ ትልቁ ችግርሽ የበታችነት ስሜት ይሰማሻል አይደል? እኔ ሚዲያ ላይ ላለመውጣት ምን ብዬ ልውጣ እኮ የበታችነት ስሜት ይሰማሻል። አሁን ደህና ነሽ፣ ታስቢያለሽ፣ ትራመጃለሽ፣ ትበያለሽ፣ ትጠጫለሽ፣ ደህና ነሽ አይደል? እና ባለፈው ጌም ተጫወትኩኝ ለመታከሚያ ተብሎ ቆይ አውቃለሁ። እሱ ለእኔ መጀመሪያ ሲጀምርሽ ያንን ልጅ ስታገቢ በቤትሽ ነገር ጀመርሻል። ምን አይነት ነገር? ሰው ጋር እንደዚህ መጋጨት ምናምን ከዛ ነው የጀመረሽ ነገር አለ። እሱንም ታዩና አሁን አንቺ ስራ መስራት ትችያለሽ አይደል? አዎ ሞክሬያለሁ ለመምጣት። ስራ መስራት ሳይሆን ይሄ የጉልበት ስራ ሳይሆን ታውቂያለሽ፣ ለአንቺ የሚሆን ስራ አካውንትሽ አለ። አካውንትሽን ኮፒ ሊንክና አስደርግልሻለሁ። እንደ ድሮ ሳይሆን ማንም መጥቶ የሆነ ነገር ቢልሽ እጥፍ የሆነ መልስ ሰተሽ ራስሽን አስከብረሽ፣ ማንም ለአንቺ ማንም አይጠቅምሽም። አይተሽዋል ያለፈ ህይወትሽን። እኔ በግሌ ለምንድን ነው አሁን የቀረሽው? ሞክረሽ ምንድን ብሎክ ተደርገሽ ነው ወይስ ምንድን ነው? ኖ አይደለም፣ ቪዛ ወጣልኝ። ከዛ በመጀመሪያው ምንድን ነው የሆነ ፋይል የሆነ ወረቀት ኤጀንት ሻላሟላም ብለው መለሱኝ ማለት ነው። ከዛ ትኬቴን ተቃበለ። በስራ ነበር የሚወስዱሽ? የስራ ቪዛ ነው? አዎ በስራ ያቺ መጀመሪያ ልታሰራኝ የነበረችው ማለት ነው። እሺ ከዛ ድጋሚ ትኬቱ ተስተካክሎ ሲሄድ ደግሞ ጦርነቱ ነበር፣ በረራ የለም ተባልኩኝ። ኤጀንቶቹ ከዚህ በላይ አንችልም ማለት ነው። አሁን እኔ በግሌ መምጣት ትፈልጊያለሽ አይደለ? ልብስ ቤት ስራ ፈልግልሻለሁ፣ አስገባሻለሁ፣ ፋይራልሽ እንመልስልሻል። እኔ ለምንጫሽ 50 ሺህ እችልሻለሁ፣ የኢትዮጵያ 50 ሺህ ብር። ሌላ ሰው ደግሞ እፈልጋለሁ 270 ሺህ ብር መሰለኝ የሚፈጀው የግል ቪዛ እንድትይዤ ነገርም ስላለብኝ እንደምንም ብዬ እንዲሰባሰብልሽ አደርግልሻለሁ። ሌላው ቢቀር በዚህ ሁሉ እንዲሳካልሽ እናደርግልሻል። እኔ የማምንባቸው 3-4 ስራዎች አሉ። እነዛ ስራዎች እርግጠኛ ነኝ ይፈልጉሻል። ፌመስ እኮ ነሽ በጣም ወይ ለመጀመሪያ ጊዜ ያጠናሽ ፌመስ ነሽ። እነዛን ሰዎች ጠይቄ ሲያመጡሽ ደግሞ ኃላፊነት ወስደው ልብሽን ችግር የለብሽም፣ ጤነኛ ነሽ፣ ምን ችግር ደህና ነሽ። ተረድተውሽ ተንከባክበውሽ ስራሽን እንድትቀጥይ እንድትሰሪ ቪዛውን ልከው የሚያመጡሽ ከሆነ 50 ሺውን እልክልሻለሁ። የትራንስፖርትሽን በቅርብ የሚያመጡሽ ከሆነ እኔ በግሌ መምጣት ትፈልጊያለሽ አይደለ? ልብስ ቤት ስራ ፈልግልሻለሁ፣ አስገባሻለሁ፣ ፋይራልሽን እንመልስልሻል። እኔ ለምንጫሽ 50 ሺህ እችልሻለሁ፣ የኢትዮጵያ 50 ሺህ ብር። ሌላ ሰው ደግሞ እፈልጋለሁ 270 ሺህ ብር መሰለኝ የሚፈጀው የግል ቪዛ እንድትይዤ ነገርም ስላለብኝ እንደምንም ብዬ እንዲሰባሰብልሽ አደርግልሻለሁ። ሌላው ቢቀር በዚህ ሁሉ እንዲሳካልሽ እናደርግልሻል። እኔ የማምንባቸው 3-4 ስራዎች አሉ። እነዛ ስራዎች እርግጠኛ ነኝ ይፈልጉሻል። ፌመስ እኮ ነሽ በጣም ወይ ለመጀመሪያ ጊዜ ያጠናሽ ፌመስ ነሽ። እነዛን ሰዎች ጠይቄ ሲያመጡሽ ደግሞ ኃላፊነት ወስደው ልብሽን ችግር የለብሽም፣ ጤነኛ ነሽ፣ ምን ችግር ደህና ነሽ።
ረድተውሽ ተንከባክበውሽ ስራሽን እንድትቀጥይ እንድትሰሪ ቪዛውን ልከው የሚያመጡሽ ከሆነ 50 ሺህ እልክልሻለሁ የትራንስፖርትሽን በቅርብ የሚያመጡሽ ከሆነ። ካልሆነ ደግሞ አሰባስቤ የግል ቪዛሽን እንትን እልሻለሁ። ዱባይ ስትገቢ ደግሞ ስራ እስከምትገቢ ወዲያው መጥተሽ ስራ የሚያስገባሽ ሰው ካለ እኔ የምጠይቃቸው ስራዎች እፈልጋለሁ። ስራም አስገባሻለሁ፣ እርግጠኛ ነኝ። ስራው እኮ አለ ጆከር። አሁን ላይ አላውቅም፣ ትቀበለኝ አትቀበለኝ በዚህ ውጥንቅ አላውቅም። ስለማንም መቀበል አለመቀበል እኔ የምነግርሽን ነገር አዳምጪ። ስራው የሚሳካ ከሆነም ወዲያው የማያስገቡሽ የስራ ችግርም ካለ አንድ ወርም ይሁን 2 ወርም ስራ እስከምትገቢ የቤት ኪራይ አትቸገርም። የቤት ኪራይ እከፍልልሻለሁ። የመንቀሳቀሻሽን የምግብ የምትፈልጊበትን ቦታ የምትሄጂበትን እችልሻለሁ። ስለዚህ ሁሉም ነገር እሱ ብቻ ሳይሆን የግል ቪዛሽን እንድትይዢ የሚረዳኝ ካለ ሌሎቻችሁ እርዱኝ። ሌላ ነገር ግን በስራ እሷን ማምጣት ትችላላችሁ። በስራ ስትመጣ ማንም ሰው ይፈልጋታል። የሚረዳት ሰው ስላጣች እና አካውንቷን ገብቶ ኮፒ ሊንክ የሚያስደርግላት ሰው ስላጣች እንጂ ማንም ሰው ወዶ ፈቅዶ ለምኖ የሚያመጣት ሰው ናት። ስራ ትችላለች፣ ልብስ መሸጥ ትችላለች፣ የዱባይን ህይወት በደንብ አድርጋ ትችለዋለች። አሁንም እዚህ የምትሰሙኝ በልብስ ቤት፣ በሽቶ፣ በተለያየ ነገር እሷን የምትፈልጉ ካላችሁ በውስጥ አናግሩ። መጀመሪያ ግን ከኔ ጋር እንነጋገራለን። መስራት ትችላለች፣ ጤነኛ ናት። በሽተኛ ናት እያላችሁ እየሰደባችሁ የባሰ ልጅቷን ከሰው ርቃና ተሸማቃ እንድኖር ያደረጋችኋት እናንተ ናችሁ። ማንም ሰው ደግሞ ጓደኛም ሁኑ ምንም ሁኑ የስራ ቪዛ መላክ እንኳን ለእሷና ለብዙ ሰው እየላካችሁ አብራችሁ በልታችኋል፣ አብራችሁ ጠጥታችኋል። ዛሬ ግን ወጣችሁ የባሰ ደግሞ ተዋት። በቃ ነገር አትፈልግም። እሷ ስራና ስራ መቀየር ነው የምትፈልገው። ማንም ሰው ስለ እሷ ወጣችሁ አትናገሩ። ማንንም ሰው አትፈልግም። በቃ ይሄ ነው። የምትይው ነገር ካለሽ አዳምጥሻለሁ። እሺ። አይ ምንም ነው ያለና ማንንም አትፈልግም። ከዚህ አሁን አንቺ ፍላጎትሽ ዱባይ ሄደሽ መስራት ነው ወይም ከዱባይ እየተመላለሽ እንደ ሌሎቹ ቦታ ይዘሽ መነገድ ነው የምትፈልጊው ወይስ እንዴት ነው ሀሳብሽን? ተናገሪ፣ አትፍሪ። ዱጣው ይፋው አውርተውኝ ነበረ ማለት ነው። እንደዚህ እናዋጣልሻለን የሆኑ ልጆች ማለት ነው። እሁድ ፕሮግራም ተያዘ ከበቂ ጋር ላሰባስብልሽ እና ይሄ ጎይተሩ የኔ እንቅርቶ አልወጣም ማለት ነው። እየተመላለስኩ መነገድ ነበር ያሰብኩት ማለት ነው። በየ3 ቀኑ እቃ እያመጣሁ እዚህ ልሸጥ ማለት ነው። እና አሳይሻለሁ ያሉኝም ብዙ ልጆች አሉ። እንደዛ ነበር አሁን ጆካ ያሰብኩት ማለት ነው። መዋጮን ይሄ የተሰበሰበልኝን አይቼ ስራ ልጀምር ማለት ነው። ይሄ እንቅርቱ እስኪወጣ ሰዎቹ የሚፈቅዱልኝ ከሆነ ችግር የለውም። እንግዲህ እዛ እየተመላለሽ የግል ቪዛ በምንድን ነው ግን? እንዴት ነው ተመላልሳችሁ ዱባይ? እንዴት ነው? የንግድ ፍቃድ ነው ወይስ አይደለ? የ96 ሰዓት ቪዛ አለ፣ የ3 ቀን የ5 ቀንም አለ። የትኬት ብቻ ነው። የትኬት ስራው ራሱ ይችላል ብለውኛል እንደ ጀማሪ ማለት ነው። እኔ በማንኛውም ነገር ከጎን ለአንቺ ግን ቋሚ የሚሆንልሽ ነገር እና ህይወትሽ ተስተካክሎ የምትኖሪበትን ነገር አማራጭ ማድረግ አሁን ነው እድልሽ። ምናልባት የመመላለስ ድጋሚ ምን ጆከር መምጣት አልፈልግም በፍጹም። እኔ ፊት ኖሮኝ ድጋሚ እርዱኝ ብዬ አልመጣም። አሁንም ወድቀሽ አይደለም ይኸውልሽ፣ በበሽታ ምክንያትና በአንቺ እንትን ያመጣሽው አይደለም። እኔ ልልሽ የፈለግኩት ነገር ምን መሰለሽ፣ በአጠቃላይ ተጠቃለሽ ቋሚ ስራሽን ይዘሽ በወር 5,000 7,000 ምንም ተከፈለሽ አንቺ ተጠቃለሽ እዛ ኑሮሽን የምትኖሪበት ስራሽን ይዘሽ እንደ ድሮ የምትቀጥይበትን ነገር ቢፈጠርልሽ። ተመላላሽ ሰፊ እጅ ያስፈልገዋል። እኔ እስከሚገባኝ ድረስ እንግዲህ ከዱባይ ወደዛ አንድ ልብስ ላይ 5 ሳንቲም አትርፈሽ ለአንቺ ህይወት የሚቀይርሽ ነገር የለም። በፈለገች ጊዜ ለመታከም መሄድ፣ በምትፈልጊበት ጊዜ ለመታከም በምትሄጅበት ጊዜ እንግዲህ በ3 ወርም ተጠሪ፣ በ4 ወርም በ5 ወርም ትኬቱን ቆርጠሽ ብትሄጂ ይሻልሻል። እሺ ችግር የለውም፣ ደስ ይለኛል። ይሄ ተመላላሽ ያሉሽ ሰዎች ትልቅ ቢዝነስ ያለው
በሚሊዮኖች የሰበሰበ በሚሊዮኖች ወስደሽ በሚሊዮኖች የምታተርፊበት እውነት እንደው አሁን እስኪ አንድ ሻንጣና ምናምን ይዞ የሚሄድ አቅም ይኖርሽ? ከነዛ ምን ልታተርፊ ነው? ምግብሽን የሚችል ቤት ኪራዩን የሚችል ስራሽ ገብተሽ በሰዓትሽ ወጥተሽ በሰዓትሽ ገብተሽ ደሞዝሽን በወር አግኝተሽ አእምሮሽ ራሱ ይረጋጋል። ወደ ጤናሽ ትመለሻለሽ። ያ ሁሉ ኢክራም እያለ ሲገፋሽና ትላንት አንቺን ተጠግተው የፈመሰው ሁሉ መልሰው እግርሽ ላይ ወድቀው ይለምንሻል። አሁን አንቺ ትልቁ ችግርሽ የበታችነት ስሜት፣ ማንንም ሰው አትፍሪ። እዚህ ምድር ላይ አንቺ ድፋር ስትሆኝ ነው ነገሮች የሚሳኩልሽ። እኔ ኑሮኝ አይደለም ሰው ግን ነፍ ሰው አውቃለሁ። እንኳን አንቺን ቀርቶ ብዙ ነገር ዱባይ ላይ ብዙ አመት የኖርሽ ቀርቶ ለአዲስ ሰው ከፍለው እያመጡ ነው ለስራ። ማንም ሲናገርሽ እጥፍ መልሽላቸው። አእምሮሽን ስተናገረሽን ነገር የትላንቱ ጥሩ ህይወትሽን አስበሽ የባሰ ወደታ ለመስቀጥ አትሞክሪ። አሁን በቃ ምንም ይሉንታ መያዝ የለብሽም። ተመልሰሽ ወደ የነበርሽበት ስራና ስራሽን። እኔም ካለች ነው የማካፍልሽ እንጂ ያን ያክል እኔ ገንዘብ ኑሮኝ ወይም እንደሌላ ሰው እኔ አሁን ላይ ባለሁበት ጊዜ ላይ ሰርቼ ምን ብዬ አይደለም። ነገሮች ግን ሲመላለሱ ሲሯሯጡ ያለውኝ ማንም ሰው ስለ አንቺ ስለ ከሌ ብሎ ማንም ሰው ቢጠይቅሽ ስለማንም መልስ አትስጪ። መልስ የምትሰጭበት ጊዜ አንቺ ትላንት የነበርሽበት ቦታ ስትቆም እነሱ ጋር እኩል ስትሆኝ። 6 ወር ዱባይ አንቺ ስራ ከጀመርሽ ስራ ከሰራሽና ስራሽን በአግባቡ ወጥተሽ ገብተሽ አይዞሽ እንረዳሻል። ሚዲያ ላይ በየቀን እየመጣን ታፕታፕ እናስደርጋል፣ ይገዙሻል፣ መስራትን ትችይበታለሽ። ትላንት ነበር ጤናሽንና አእምሮሽ ሰላማዊ ሆኖ ትላንት ቦታ ስትመለ ሁሉም ትመልሽላቸዋለሽ። ምንድን ነው ሀሳብሽ? ከዱባይ ምን ሆነሽ ነው የሄድሽው? በጣም ታምሜ ነው ጆከር። በጣም ከምል በላይ ማለት ነው። ምንድን ነው ህመምሽ? ምንድን ነው የታመምኩት? ጎይተር ነው። እዛ ዱባይ ለመታከም ሞክሬ ነበር ማለት ነው። ስሄድ አስም ይሉኛል። ኪሎዬ በጣም እየቀነሰ በቃ አታቀኝም ብታይ ማለት ነው። ከሰው እየተደበቅ ሁሉ ነበር ማለት ነው። ዱባይ እያለሽ? ዱባይ እያለሁ ማለት ነው። ኪሎዬ በጣም ቀነሰ። ሐኪም ቤት ነው በየቀኑ ኦክሲጅን ነው። አስም ይሉኛል ግን እኔ አይሻለኝም። ገብቶሃል? እና መተንፈስ ያቅተኛል ምናምን። ከዛ አጅማን ሄድኩኝ ማለት ነው። በቃ አላይን ከሆነ በሽታዬ ስራ ፈልጌ ነቢያ ጋር ሄድኩኝ። ማነሽ ነው ያለችኝ እሷ ማለት ነው። በስልክ ነበረ፣ በአካል አንተዋወቅም። እሺ። ከዛ በዚህ ሁኔታማ አሰሪም አለችኝ፣ ታከሚ፣ እኔ ጋር ሆነሽ አትመለሽ ወደዛ። ሐኪም ቤት ስትሄጂ ይሄ ነው በሽታሽ አይሉሽም? ማለት ሙሉ ታየሁኝ፣ ምንም የለብሽም ነው የሚሉኝ። ገብቶሃል? ግን ያምሻል፣ መብላት መጠጣት አሁን ነው የምታመመው ጆከር። ምግብ ነው ብለው ራሱ ሌሊት ምግብ ያስቀምጡልኝ ነበር ማለት ነው። የሆነ የማወፈሪያ ማር ሁሉ ይሰጡኝ ነበር። እሺ። ግን እኔ ምንም በቃ ምክንያቱም አሲድ እየረጨ ነበረ ይሄ ጎይተሩ ማለት ነው። እንቅርት ካወቅ ቶሎ ካልወጣ ወይ ካልታከም አሲድ ይረጫል፣ ወደ ካንሰር ይቀየራል ማለት ነው። እሺ። ከዛ ፈራሁ በቃ። እህቴ ሬሳሽ እንዲመጣ ነው ወይ የምትፈልጊው? ምንድን ነው እዛ ያለሽ ወይ ነይና ከሞትሽም እዚህ ሙች አለች፣ አገርሽ ላይ ማለት ነው። እሺ። ከዛ አትሂጂ እዚሁ ታከሚ፣ የሚፈጀውን ይፍጅ ምናምን አለች ማለት ነው ልጅቷ። አይሆንም በቃ ተስፋ ቆረጥኩ። ገባ ምሞትም መሰለኝ። ከሞትኩ ሀገሬ ላይ ልሙት በቃ ትኬት ቁረጡልኝና ሊሄድ አልኩኝ። ከዛ ትኬት ተቆረጠልኝ፣ መጣሁኝ። ቤተሰብ ሲያይኝ በጣም ነው ያለቀሰው ማለት ነው። እንዲህ እስክትሆኚ ለምን ብለውኝ ማለት ነው። ረጅም ሰዓት ታመም ያለው ዱባይ፣ ከሰው አልጠጋ፣ ከሰው አልቀርብ፣ ሰው ጋር ልሄድ ገባ ከጥቅም ውጭ ሆኜ ማለት ነው። ከዛ መጣሁኝ እዚህ አንዳንድ ሐኪም ቤት ሄድኩኝ። የመጨረሻ ተብሎ የሆነ ሆስፒታል ወሰዱኝ ማለት ነው። ራሴን ስቼ በየቦታው ይሄ ግማሽ አካሌ አይሰራም። ቁጭ ባልኩበት
እንደ ፓራላይዝ ነገር የለም መንቀሳቀስ አልችልም። እዛ ደረጃ ስደርስ የሆነ ሆስፒታል አስገቡኝ። ከዛ ዶክተሩ አየኝ። ነርቭ ነው የመሰለው መጀመሪያ እግሬ ያልንቀሳቀስ ሲል ማለት ነው። ከዛ እንደዚህ ነበረች፣ ፎቶ አሳያቸው። እንደዚህ ነበረች እህቴ፣ እንደዚህ ነበረ። ከዚህ ወደዚህ ነው የተቀየረችው እና በሽታዋን ሊያውቁላት አልቻሉም። እዛ ምናምን ተባለ፣ ደም ተሰጠ። ወዲያው እኮ ይሄ እንቅርት ነው ከቤተሰብ ወይ ደግሞ ከሆነ ከጉዳት የሚመጣ ነው አለ። መዳን 15 ቀን ሆስፒታል ተኛው ማለት ነው። ሆስፒታል ተኛው፣ ተዋጣ፣ ላኩልኝ። ያንን ነው ትናንት ሲያወሩ የነበረው ማለት ነው። አዋጥላትላት 10 አድርገው ላኩልኝ። እሷ እድለኛ ናት ሲሉ የነበረው ያንን ነው። ገብቷል። ስንት ብር ተልኮልሽ? ታከምኩኝ፣ ወጣው፣ መድኃኒት ተሰጠኝ ማለት ነው። ግዴታ የአሲድ መርጨቱ መቆም አለበት። ከዛ ሲሰበሰብ አንገትሽ ላይ ትንሽ ሰርጀሪ እናደርግሻለን አሉኝ። እስቲ መድኃኒት ወስዳለሁ ማለት ነው። ግን ያው አሁን በጣም ደህና ነኝ፣ ለውጥ አለ። ማነው ገንዘብ አሰባስቦ ላከልሽ? ሳራ እንዲህ የሚያውቁኝን ግሩፕ ከፈተች እና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት ነው 2 ዓመት። ስንት ብር ልከውልሽ? 50 ሺህ። እሺ። ከዛ ያን ብር ታከምኩበት። 50 ሺህ ብር የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50 ሺህ ጆከር፣ እኔ እየዞርኩ ማለት ነው 5000 የምጠይቅበት ጊዜ ነበር። ሰውም ማለት ነው 5000 3000 ለምን ሚዲያ ላይ ላለመውጣት ማለት ነው ስሜ እንዳይጠፋ ጠይቅ ነበር።